የዛሬ ሳምንት ቅዳሜ ረፋዱን ነበር የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ በአሜሪካና እስራኤል የተቀናጀ የአየር ጥቃት የተገደሉት። አያቶላ መገደላቸውን ተከትሎ የ40 ቀን ብሔራዊ አዋጅ ታውጇል። ከዚያም በኢራን ከተሞች በጀግና አሸኛኘት ይቀበራሉ ተብሎ ይጠበቃል። እስካሁን ስርዓተ ቀብራቸው ባይፈጸምም ቅዳሜ የካቲት 21 ቀን 2018 ዓ.ም የተገደሉት የ86 ዓመቱ አያቶላ አሊ ኻሜኒ የእስላማዊ ሪፐብሊክ መስራች የሆኑትን አያቶላህ ሩሆላ ኻሜኒን ተክተው በፈረንጆቹ ከ1989 ጀምሮ ስልጣን ላይ በትግል ቆይተው ባለፈው ቅዳሜ ከተገደሉ በኋላ የተቀሰቀሰው ጦርነት ተባብሶ ቀጥሏል። ጦርነቱ ከተቀሰቀሰ ልክ አንደኛ ሳምንት በሆነው ጊዜ የኢራን አጋር ሀገራት ብቅ ብለዋል። ሩሲያ የአሊ ኻሜኒን ግድያ አውግዛለች፣ ተገቢነት የሌለው ነው ብላለች። ይህ ማለት ግን ከኢራን ጎን ተሰልፋ በጦርነቱ እስራኤልና አሜሪካን ተወጋለች ማለት አይደለም። ሰሜን ኮሪያ በግላጭ ለኢራን ድጋፏን ሰጥታለች፣ ካስፈለገን የምገባበታለሁ ብላለች። ቻይና ደግሞ ለዘብተኛ አቋሟን እያራመደች ነው፣ አንተም ተው እያለች ነው። ይህንኑ ጉዳይ ከዚያ አስከትለን በስፋት እንመለከተዋለን። አብራችሁን ቆዩ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ኢራን እንዴት ሰነበተች? የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ በአሜሪካና በእስራኤል የአየር ጥቃት ቅዳሜ የካቲት 21 ቀን 2018 ዓ.ም ከተገደሉ በኋላ አስፈሪው ጦርነት በይፋ ጀምሮ እስካሁን ድረስ ቀጥሏል። የኢራን እልህ፣ የኢራን በቀል፣ የኢራን መልሶ ማጥቃት በአሜሪካና እስራኤል ጥቃት ልክ ተጠናክሯል። እስራኤልና አሜሪካ ተቀናጅተው በኢራን ላይ የከፈቱት የጋራ ጦርነት አንደኛ ሳምንቱን ደፍኗል። ኢራን ጦርነቱ ከጀመረበት ጊዜ አንስቶ እስካሁን ድረስ ባለው መረጃ መሰረት ሳዑዲ አረቢያን፣ የተባበሩት አረብ ኤምሬቶችን፣ ኩዌትን፣ ባህሬንን፣ ኦማንን፣ ካታርን በይፋ አጥቅታለች። ኢራን ከአረብ ሀገራት በተጨማሪ ቱርክና አዘርባጃን ላይ ጥቃት መሰንዘሯን ተዘግቧል። ጦርነቱ ወደፊትም ከአየር ጥቃት ወደ እግረኛ ተቀይሮ ሊቀጥል እንደሚችል እየተነገረ ነው። የሩሲያው ፕሬዝደንት ቭላዲሚር ፑቲን የተኩስ አቁም ጥሪ አቅርበዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በበኩላቸው በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከኢራን ጋር ድርድር እንደሌለ ጠቁመዋል። ኢራንም ብትሆን በዚህ ሰዓት ለድርድር የሚሆን ምንም አይነት አፒታይት የላትም። ትራምፕ ጦርነቱ ፍጻሜ እንዲያገኝ ከተፈለገ ያለው አማራጭ ኢራን እጅ መስጠት አለባት ብለዋል። ኢራን ያለ ቅድመ ሁናቴ እጅ ካልሰጠች ስምምነት አይኖርም ብለዋል። ኢራን ደግሞ ወትሮውንም ይህን ጦርነት የቀሰቀሳችሁብኝ በኒውክሌር መርሃ ግብሩ ዙሪያ ድርድር እየተካሄደ በነበረበት ወቅት ነው። በአንድ ወገን እንደራደር ትላላችሁ፣ በሌላ ወገን ታጠቁኛላችሁ። ከእንግዲህ እናንተን የምሰማበት ጆሮ የለኝም ብላለች። ትራምፕ እንደሚናገሩት ከሆነ አሜሪካና አጋሮቿ በኢራን የመንግስት ለውጥ ይፈልጋሉ። ትራምፕ የአያቶላ አገዛዝ ፍጻሜ እንዲያገኝ ፍላጎት እንዳላቸው በግልጽ ተናግረዋል። በምርጫው ሳልሳተፍ የተመረጠውን እኔ አልቀበለውም እያሉ ነው። ኢራኖች ደግሞ የሚሆነውን እኛ እናውቃለን ብለዋል። በእርግጥ በጦርነቱ ከተሸነፉ የሚሆናቸውን የመምረጥ እድል እንደሌላቸው ይገምታል። ኢራን አሁንም በጦርነቱ ብቻዋን አሜሪካና እስራኤልን ገጥማለች። አጋሮቿ ዘግይተውም ቢሆን በአቋም ደረጃ ብቅ ብለዋል። ነገር ግን አንዳቸውም እጃቸውን አላስገቡም። ለመሆኑ የኢራን አጋር ማን ነው? ቀዳሚ አጋር መሆኗን ያሳየችው ሰሜን ኮሪያ ናት። ፒዮንግያንግ በኪም ጆንግ ኡን በኩል ለኢራን ያላትን ድጋፍ ገልጻለች። ቴህራን ጥያቄ ካቀረበች እስራኤልን ለመምታት የሚያስችሉ የጦር መሳሪያዎችን ለማቅረብ በተለይ ሚሳኤል ለማቅረብ ዝግጁ ነን ብለዋል። የሰሜን ኮሪያ ጣልቃ ገብነት በንግግር ደረጃም ቢሆን መገለጹ በጦርነቱ ላይ አዲስና አደገኛ ምዕራፍ ይከፍታል የሚል ስጋት አለም። ሰሜን ኮሪያ እንደምትናገረው በጦርነቱ እጇን የምታስገባ ከሆነ ጉዳዩ የሰሜን ኮሪያና የኢራን ብቻ መሆኑ ያበቃና ሌሎች አጋር ሀገራትንም በየኃይል አሰላለፉ አስከትሎ ጦርነቱ የከፋ እልቂት ሊያስከትል ይችላል የሚል ስጋት አለ። ግን ደግሞ ሰሜን ኮሪያ ከቃላት ማስፈራሪያ በዘለለ በቀጥታ በዚህ ጦርነት ትሳተፋለች የሚለው በጥያቄነት የሚነሳ ነው። ከኢራን ጋር ወታደራዊና ምጣኔ ሀብታዊ ግንኙነት እንዳላቸው የሚነገርላቸው ሩሲያና ቻይና ደግሞ የጦርነቱን ጅማሬ አውግዘው በዚሁ ቢበቃ ይሻላል ባዮች ናቸው። በዩክሬኑ ጦርነት ከኢራን ወገን በርከት ያለ የድሮን ድጋፍ ያገኙት ቭላዲሚር ፑቲን የአያቶላን መገደል አውግዘዋል። ይህ ሰሞንኛው ጦርነት ከመቀስቀሱ አስቀድሞ ከኢራን ጋር ልዩ ልዩ ወታደራዊ ስምምነት መፈራረማቸውም ይታወሳል። እንዲያም ሆኖ በሚሊዮኖች የሚቆጠሩ አይሁዶች የሚኖሩባትን ሩሲያን የሚመሩት ቭላዲሚር ፑቲን በቀጥታ በዚህ ጦርነት ከኢራን ጎን ተሰልፈው እስራኤልና አሜሪካን ይወጋሉ ማለት ግን አይደለም። በኢራን ጉዳይ ቴል አቪቭ በተደጋጋሚ ስልክ የምትመታው ወደ ክሬምሊን ነው። ቻይና ደግሞ የሰላማዊ እድገት ፖሊሲ አቀንቃይ ናት።
በነዳጅ አቅርቦትና በሌሎችም ምጣኔ ሀብታዊ ጉዳዮች ጋር ከቴህራን ጋር ያላትን ግንኙነት በቀላሉ የማትመለከተው ቤጂንግ ከዚህ ቀደም እንደታየው በምትከተለው ፖሊሲ በቀጥታ ጦርነት ውስጥ ተሳታፊ አይደለችም። በአሁኑ ከተጠራው አለው ብላ ድምጿን ያሰማችው ፒዮንግያንግ ናት። ኪም ጆንግ ኡን የእስራኤልን ስም ጠቅሰው የሰነዘሩት ዛቻ ትራምፕ ትልቁ ጦርነት እየቀረበ ነው በማለት ለሰጡት ማስጠንቀቂያ ትልቅ ማጠናከሪያ ሆኗል። ይህ ወታደራዊ ሽኩቻ በዓለም አቀፍ የነዳጅና የጋዝ ገበያ ላይ ከፍተኛ መናጋት የፈጠረ ሲሆን በአውሮፓም የዋጋ ንረቱ እየታየ ነው። በሰሜን አሜሪካም እንዲሁም የኒክሌር ኃይል ያላቸው ወይንም ከኒክሌር ኃያላን ጋር ጥብቅ ቁርኝት ያላቸው ሀገራት እያደረጉት ያለው ቅንጅት ዓለምን ያሰጋ ነው። አሁን ዋናው ቁም ነገር አንድ ሳምንት የደፈነው ጦርነት መቼ ያበቃል፣ ጉዳዩስ በምን ይቋጫል የሚለው ነው። ዋሽንግተንና ቴል አቪቭ ከቴህራን ጋር እየተዋጋን ለመዝለቅ ችግር የለብንም፣ በቂ ክምችት አለን እያሉ ነው። ትራምፕ ለአሜሪካ ትልልቅ የጦር መሳሪያ አምራቾች የምርት መጠናቸውን እንዲጨምሩ የሚያሳስብ ውይይት መጥራታቸው እየተነገረ ነው። በቴል አቪቭ በኩልም ይህንኑ ጦርነት እንደ መቀስቀሷ መጠን ሊከተል የሚችለውን አስቀድማ እንደተዘጋጀችበት ይታመናል። ቴህራን እንዳታስቡት በቀላሉ እጅ የምሰጥ አይደለሁም፣ አንዴ ገጥመናል፣ እስከ መጨረሻዋ የደም ጠብታ ድረስ እፋለማችኋለሁ ብላለች። እንዲያም ሆኖ ቴህራን ብቻዋን አይደለችም። ሌሎች አጋር የሆኑ መንግስታትም በዚህ የምታደርገው ወታደራዊ እንቅስቃሴ ላይ ድጋፍ ሳይሰጧት አልቀረም የሚሉ መረጃዎች ይወጣሉ። በዚህ በኩል ቀዳሚዋ ሩሲያ ሆናለች። በመካከለኛው ምስራቅ የሚገኙ የአሜሪካ የጦር መርከቦችና ሌሎች ወታደራዊ ይዞታዎች ላይ ጥቃት ለመፈጸም ሊውል የሚችል መረጃ ለኢራን አቅርባለች ሲል አሶሲኤትድ ፕሬስ ዘግቧል። በአሜሪካ የቢቢሲ አጋር በሆነው ሲቢኤስ ኒውስ ያነጋገራቸው የአሜሪካ ባለስልጣን ሩሲያ ዋሽንግተን በቀጠና ያላትን ይዞታ የተመለከተ መረጃ ለኢራን አቅርባለች ብለዋል። በጉዳዩ ላይ የተጠየቁት የአሜሪካ መከላከያ ሚኒስትር ፔት ሄግሴት ትራምፕ ማንን እያናገረ እንደሆነ ያውቃሉ ብለዋል። አሶሲኤትድ ፕሬስ ያነጋገራቸው ምንጮች ደግሞ ሩሲያ መረጃ በማቅረብ የኢራን እርምጃን እየመራች ነው የሚለው በአሜሪካ የስለላ መረጃ የተረጋገጠ እንዳልሆነ ተናግረዋል። ይህ መረጃ ሩሲያ ከሳምንት በፊት አሜሪካና እስራኤል ኢራን ላይ በከፈቱት ጥቃት የመሳተፍ ፍላጎት እንዳላት የሚጠቁም የመጀመሪያ ምልክት ተደርጎ መወሰዱን ዘገባው ያመላክታል። አንዳንድ ዘገባዎች ይህን ቢሉም ሩሲያ ከዩክሬን ጋር ያልተቋጨ የቤት ሥራ ያለባት፣ በዚህ ወገን ደግሞ ከቴህራን ጀርባ ተሰልፋ በቀጥታ በጦርነቱ ላይ ተሳታፊ የምትሆንበት ዕድል በእጅጉ የጠበበ ነው ይላሉ። ሩሲያ በዚህ ረገድ ሊኖራት የሚችለው አማራጭ ወይንም ተሳትፎ የድርድር ጉዳይ እንደሆነም እየተነገረ ነው። የሩሲያው መሪ የተኩስ አቁም ተደርጎ ድርድር እንዲደረግ ይፈልጋሉ። በዚህ ተባባሪ እንደሚሆኑም ይዘገባል። ምንም እንኳን ሩሲያ በተደጋጋሚ ከኢራን ጋር ወታደራዊ የጥምረት ስምምነቶችን ብትፈራረምም ልዩ ልዩ የምጣኔ ሀብት ግንኙነቶች ቢኖራትም በኒውክሌር መሰረተ ልማት ዙሪያ ከኢራን ጎን ቆማ ይህንኑ ከግብ አለማድረሷ በጥያቄነት የሚነሳ ነው። በእርግጥስ ሩሲያ የኢራንን የኒውክሌር መርሃ ግብር ትደግፋለች የሚል ጥያቄ ይነሳል። ከዚህ ሁሉ ጥንቅጥ አስቀድሞ ሞስኮና ቴህራን የተፈራረሙት ወታደራዊ ስምምነት በመጠኑ ገቢር ሆኖ ሩሲያ የተወሰኑ ወታደራዊ መረጃዎችን ለቴህራን ብትልክም ከጦርነቱ ጋር በቴህራን ጀርባ ቆማ ከአሜሪካና ከእስራኤል ጋር እየተዋጋች ነው፣ እየተፋለመች ነው። ይህን ለማድረግም ፍላጎት አላት ለማለት የሚያስችል ድምዳሜ የለም። የአሜሪካ መከላከያ ሚኒስትር ፔት ሄግሴት ከሲቢኤስ ኒውስ ጋር 60 ሚኒትስ የተሰኘ መርሃ ግብር ጋር ባደረጉት ቃለ መጠይቅ ሩሲያ በቀጠናው ስለሚገኘው የአሜሪካ ጦር እንቅስቃሴ ለኢራን መረጃ አቅርባለች ብለዋል። ሚኒስትሩ ምላሽ ሲሰጡ አሜሪካ ሁሉንም ነገር እየተከታተለች እንዲሁም በውጊያ እቅዷ ውስጥ እያካተተች እንደሆነ በመግለጽ አያይዘው ማብራሪያ ሰጥተዋል። ተንታኞች ይህን ሲናገሩ ቅኔውን ሲፈቱ አስቀድሞ ሩሲያና ኢራን የተፈራረሙት ወታደራዊ ስምምነት ውስጥ ያለውን ውለታ በማንጸር ነው። ከዚህ ቀደም ሩሲያ በዩክሬን ላይ የበላይነት ለመውሰድ ልዩ ልዩ ከኢራን ስታገኛቸው የነበሩት የድሮን ድጋፎች እንደጠቀሟት ያስረዳሉ። እናም አሁን ቴህራን ችግር ውስጥ በገባችበት ጊዜ ከእስራኤልም ጋር ጠብ ውስጥ መግባትን የማትፈልገው ሩሲያ ቴህራንን በመጠኑ ለመደገፍ በመረጃ በኩል የተወሰነ ውለታ ለመመለስ ሞክራ ሊሆን እንደሚችል ይናገራሉ። ያ ማለት ግን ፑቲን በቀጥታ በዚህ ጦርነት እጃቸውን አስገብተው ከኢራን ጎን ተሰልፈው እስራኤልና አሜሪካንን ይወጋሉ ማለት እንዳልሆነ አሁንም በተደጋጋሚ እየተነገረ ነው። ያም ሆኖ ከአሜሪካ ወገን ግን ቴህራን ተገቢውን ወታደራዊ መረጃ ከሞስኮ ወገን ሳታገኝ አልቀረችም የሚለው ወቀሳና ተደጋጋሚ ክስ አሁንም እየተሰማ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከኢራኑ ፕሬዝዳንት ማሱድ ጋር መነጋገራቸውና ሐዘናቸው መግለጫቸውን ከቀናት በፊት ክሬምሊን አስታውቋል። ሩሲያ የኃይል እርምጃዎች መቆም አለባቸው የሚል አቋም እንዳላትም ገልጸዋል። የፑቲን ጽሕፈት ቤት ያወጣው መረጃ እንደሚያመላክተው ከሆነ ሁለቱ አካላት ግንኙነታቸውን ለማስቀጠል ተስማምተዋል። የጦርነቱ ቀጣይ እቅድ።
ጦርነቱ አሁንም የሚቀጥል ስለመሆኑ በርካታ ፍንጮች አሉ። በኢራን ዋና ከተማ ቴህራን ውስጥ የሚገኘውና ከዋነኞቹ የንግድ አየር ማረፊያዎች አንዱ የሆነው ማህረባድ አየር ማረፊያ ከፍተኛ ጥቃት ደርሶበታል። በርካታ ሰዎችን በማስተናገድ ቀዳሚና የሀገር ውስጥ የበረራ ማዕከል በሆነው አየር ማረፊያ የሚቃጠል አውሮፕላንና ወደ ላይ የሚወጣ ከፍተኛ ጢስ ታይቷል። አርብ ዕለት የተነሳ የሳተላይት ምስል አየር ማረፊያ ውስጥ በርካታ አውሮፕላኖች እንደነበሩ አመላክቷል። የኢራን መንግስት ብዙሃን መገናኛዎች የአየር መንገዱ የተወሰነ ክፍል የጥቃት ኢላማ መደረጉን ዘግበዋል። አየር ማረፊያው የመመታቱ ዜና የተሰማው የእስራኤል ጦር ኢራን ውስጥ አዲስ ዙር መጠነ ሰፊ ጥቃት መክፈቱን ካሳወቀ በኋላ ነው። ረቡዕ ዕለት አየር ማረፊያውን ኢላማ አድርጎ የነበረው የእስራኤል ጦር በዚህ ጥቃት ለእስራኤል አየር ኃይል ስጋት የሆኑ የመከላከያና የጥቃት መለያ ስርዓቶችን መደምሰሱን ገልጿል። በጥቃቱ ኢላማ ከተደረጉት መካከል ሄሊኮፕተር የሚመረትበት የአየር ማረፊያው ክፍል አንደኛው ነው። አሜሪካ በኢራን የምትፈልገውን ለውጥ እስክታመጣ ድረስ ማጥቃቷን እንደምትቀጥል ፕሬዝደንቷ በይፋ ተናግረዋል። 24 ሚሳኤሎችን የጫነ ግዙፍ የአሜሪካ የጦር አውሮፕላን ዩናይትድ ኪንግደም ደርሷል። ቢ1 ላንሰር የተባለው የአሜሪካ ቦምብና ሚሳኤል ጫኝ የጦር አውሮፕላን ዩኬ ግላስተርሼር በሚገኝ የአሜሪካ አየር ኃይል ያረፈው አርብ ዕለት ነው። አሜሪካ በዩኬ የጦር አውሮፕላኗን እንድታሳርፍ ጠቅላይ ሚኒስትር ኬር ስታርመር ፈቅደዋል። ሮያል ኤርፎርስ ኤርፊልድ በተባለ ጦር ሰፈር ያረፈው የጦር አውሮፕላን ጥቅም ላይ መዋል የሚችለው የኢራንን የሚሳኤል ጥቃት ለመከላከል ነው። የጦር አውሮፕላኑ 4 አብራሪዎች አሉት። 41 ሜትር ርዝመትና 86 ቶን ክብደት አለው። አሜሪካ ካሏት የአየር መሳሪያዎች ፈጣኑ ነው። በሰዓት 1448 ኪሎ ሜትር ይበራል። የአሜሪካ መከላከያ ሚኒስትር ፔት ሄግሴት በኢራን ላይ የሚፈጸመው ጥቃት እጅጉን ሊባባስ ነው ሲሉ አስጠንቅቀዋል። ኢራን በአንጻሩ የአጸፋ እርምጃዋን ቀጥላለች። የኢራን የፓርላማ አባል በመካከለኛው ምስራቅ ያለው ግጭት ወደ ምድር ውጊያ እንዲያድግ ፍላጎት አሳይተዋል። ትራምፕ ደግሞ ከዚህ ቀደም ኢላማ ያልነበሩ የቴህራን ባለስልጣናት ጥቃት ሊፈጸምባቸው እንደሚችል ገልጸዋል። ፕሬዚደንቱ ትሩዝ በተሰኘው ማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የኢራኑ ፕሬዚደንት ማሱድ ፔሽኪያን በሰዓታት በፊት ያደርጉት ንግግርን ጠቅሰው በኢራን ጥቃት የተፈጸመባቸውን ጎረቤት ሀገራት ይቅርታ ጠይቀው ከአሁን በኋላ ቀድመው ጥቃት ካልፈጸሙ በስተቀር ጎረቤቶችን እንደማያጠቁ ተናግረው ነበረም። ትራምፕ በዚህ ልጥፋቸው ኢራን ይቅርታ መጠየቋንና በመካከለኛው ምስራቅ ለሚገኙ ጎረቤቶቿ እጅ መስጠቷን እንዲሁም ከአሁን በኋላ ወደ እነርሱ እንደማትተኩስ ቃል ገብታለች ብለዋል። ይህ ቃል የሚያሳየው በማያቋርጠው የአሜሪካና የእስራኤል ጥቃት ምክንያት ኢራን እጅ ወደ መስጠቱ በመቃረቧ ነው ብለዋል። ኢራን የመካከለኛው ምስራቅ ሀገራትን እንደማታጠቃ ብትናገርም ወደ ጎረቤቶቿ የሚደርሱ ጥቃቶችም በሙሉ አልቆሙም። በዱባይ ዓለም አቀፍ አየር ማረፊያ አቅራቢያ የድሮን ጥቃት መፈጸሙን የሚያሳዩ መረጃዎች ወጥተዋል። ካታርም የተወነጨፈባትን ሚሳኤል አክሽፋለች። ይህን ተከትሎ ትራምፕ ዛሬ ኢራን እጅግ በኃይለኛው ትመታለች ብለዋል። ከዚህ በኋላ የተጠናከረ እርምጃ እንወስዳለን፣ ይህም የሚሆነው በኢራን መጥፎ ጠባይ ምክንያት ነው ብለዋል። ኢራን በትራምፕ ዛቻ ሳትደናገጥ የአጸፋ እርምጃ መውሰዷን እንደምትቀጥል እየተናገረች ነው። የኢራን ወታደራዊ እዝ በአሁኑ ሰዓት በአንድ የተማከለ አስተዳደር ከመመራት ይልቅ በተለያዩ አሃዶች ላይ ተመርኩዞ ከአሜሪካና ከእስራኤል ወገን እየመጣ ያለውን ጥቃት ከመመከትም ባለፈ ወታደራዊ እርምጃዎችን ለመውሰድ በሚያስችል አቋም ላይ እንደሚገኝና ለዚህም ክፉ ጊዜ ቀድሞ የተዘጋጀበት ስለመሆኑ የኢራንን ወቅታዊ ወታደራዊ አቋም የሚፈትሹና የሚተነትኑ በዚያም ላይ አስተያየት የሚሰጡ የወሬ ምንጮች እየተናገሩ ነው።